ቤቴሰ ቤተ ጸሎት ትሰመይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ዲያቆናት፣ ክቡራን ምዕመናን፣ በዚህ ዕለት መንፈስ ቅዱስ ሊባርካችሁ ሊያከብራችሁ ከፍ ከፍ ሊያደርጋችሁ ይህን አሳዛኝ ዓለም ሥጋ የሚያመጣውን ጣጣ አስወግዶ ሥጋን ተሸክሞ ሥጋን ከነፍስ ጋር አስማምቶ ማኖር የሚያስችልበትን አቅም ሊነግራችሁ በዚህ ዕለት በቤተ መቅደሱ ልጆቹ አድርጎ የጠራችሁ የልዑል እግዚአብሔር ቤተሰቦች ምዕመናን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? አሜን። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ቸርነቱ ምሕረቱ ከኛ ሳይለይ በእኛ በደል፣ በእኛ ጉድለት፣ በእኛ ኃጢአት፣ በእኛ ተንኮል፣ በእኛ መተላለፍ ሳይሆን በእርሱ የበዛ ቸርነት ዛሬም ደግሞ ለንስሐችን ሰዓት ስለሰጠን ስሙ የተመሰገነ ይሁን። ዛሬ በቤተ ክርስቲያናችን እግዚአብሔር መንፈስ ቅዱስ ሁላችንን ሊያስተምረን፣ ሊመክረን፣ ሊገስጸን በዕለቱ የተቀመጠልን የዕለቱ የነፍስ ምግባችን ምኩራብ ይላል ቅዱስ ያሬድ መሪ ቃሉን ሲያደርገው ምኩራብ ተብሎ ይታወቃል፣ ይታመናል። ምኩራብ የተባለበትን ምክንያት ቀጥለን የምናይ ይሆናል። በዕለቱ እንድንሰማቸው የተነገሩን መልእክታት ወንጌል አለ። ወንጌሉ የዮሐንስ ወንጌል ምዕራፍ 2 ጀምሮ ያለው የጌታችን የኢየሱስ ክርስቶስ ሀሳብ ነው። በእውነቱ ከቁጥር 12 ጀምራችሁ እስከ መጨረሻው ብታዩት ደግሞ ለየት ያለ ነገር ታገኛላችሁ። በሐዋርያት ሥራ ምዕራፍ 10 ከቁጥር 1 ላይም የተነገረ ሀሳብ አለ። ስለዚህ ሁሉም የተነገሩ ለኛ በዚህ ዕለት እዚህ መጥተን የምንወስደው ከሕይወታችን ጋር የምናዋህደው ለነፍሳችን የምንነግረው ይህ ዓለም የሚያስቀምጠውንና ሰይጣን በሰራዊቱ ብዛት ሰይጣን በወዳጆቹ ብዛት ወደ ልቡናችን የሚያመጣውን ክፉ መንፈስ እየነቀልን የምንጥልበት ማረሚያ ማለት ነው። ቃሉ የእግዚአብሔር ቃል በልባችን ሰይጣን የሚዘራውን ክፉ ነገር የምናርምበት ማለት ነው፣ የምናጸዳበት ማለት ነው፣ ሞሎያም ማለት ይቻላል። እና በዚህ ቀን በዚህ ሰዓት ታዲያ ቤተ ክርስቲያናችን እንደምታስተምረን ጌታችን ኢየሱስ ክርስቶስ ከድንግል ማርያም ከተወለደ በኋላ ወደዚህ ምድር የእኛን ጉድለት ሊሞላ ከመጣ በኋላ ዛሬ በዛሬው ዕለት ወደ ቤተ ምኩራቡ የገባበት ዕለት እንደሆነ ቤተ ክርስቲያን ታስተምራለች። ኢየሱስ ክርስቶስ ወደ ምኩራብ ስለገባ ዕለቱ ዛሬ ምኩራብ ተብሏል። ሳምንት ጌታችን ኢየሱስ ክርስቶስ ስለ ጾም ወይም ደግሞ ጾምን ስለጀመረባት ሳምንቱ ቅድስት ልዩ ተብሏል እና የኢየሱስ ክርስቶስን ወደ ምኩራብ መግባት ተከትሎ ቅዱስ ያሬድ ምኩራብን በዛሬው ዕለት ሁሉም አብያተ ክርስቲያናት ወይም ደግሞ ምዕመናን ስለ ምኩራብ እንዲናገሩ እንዲያስተምሩ ይሄ ቃል ወጥቷል ወይም ደግሞ ይሄ ቃል ያዘናል ማለት ነው። ቅዱስ ያሬድ ምን ብሏል? ቦአ ኢየሱስ ምኩራብ አይሁድ፣ ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገባ ይላል። ምን ሊያደርግ የሚለውን ሲመልስ ወመሐረ ቃለ ሃይማኖት፣ የሃይማኖትን ቃል ሊያስተምር። ምን ሊያደርግ ነው ወደዚያ የገባው? መልሱልኝ። ወደ ምኩራቡ የገባው ወመሐረ ቃለ ሃይማኖት፣ ሰዎች እዚያ የተሰበሰቡት ያ ምኩራቡ እግዚአብሔር ይገለጥልናል፣ እግዚአብሔር የነቢያት አምላክ ነው፣
በዚህ ላይ ለኛ የሚያስፈልገውን ያደርግልናል ብለው የተሰባሰቡ ቤተ እስራኤል ናቸው እዛ ውስጥ የነበሩት። እና ምኩራብ የሚለው ከመቅደስ ጋራ የሚለይበት አጋጣሚ ያለ። መቅደስ አንድ ስፍራ ነው የሚሰራው፣ ኢየሩሳሌም ብቻ ነው የሚሰራው። መቅደሱ ላይ ሁሉም ሰው ገብቶ ሕገ ቶራን ወይም ደግሞ ሕገ ኦሪትን መስማት የሚችልበት ቦታ ነው እዛ ምኩራብ የሚባለው። መቅደስ ግን ሊቀ ካህኑ ገብቶ ስለ ሰው ልጆች የኃጢአት ስርየት በዓመት አንድ ጊዜ የበጉን ደም ይዞ እየገባ ልክ እንደሚናተፉ አውራ ዶሮዎች በተሳለው በኪሩቤል ላይ ለሰው የሰዎችን የኃጢአት ቁጣ ለማስረይ ደሙን ከዛ ላይ ያስቀምጣል። እነኛ ሱራፌል ኪሩቤል የተባሉት በትኩረት ከሚያዩት መካከል ላይ እዛ ላይ የኃጢአት የሰራ ወይም ደግሞ በዓመት አንድ ጊዜ ስለሆኑ ሕዝብ የኃጢአት ስርየት እሱ ይቀርባል መቅደሱ ላይ። የመቅደሱ አገልግሎት እሱ ነው። ይሄኛው ግን ምኩራብ የሚባለው ግን ሰዎች ወንጌል ማነው የኦሪትን ሕግ የሚማሩበት ማለት ነው። ስለዚህ መቅደስ ልዩነቱ ኢየሩሳሌም ብቻ ነው የሚሰራው፣ ሳምንት የተማርነው ማለት ነው። ምኩራብ ግን 10 አይሁዳውያን 10 እስራኤላውያን ካሉ ምኩራብ የመስራት ምኩራብ ሰርተው የመገልገል ሕግ አለ እና በመላው ዓለም ይሰራል ማለት ነው። ይሄ ምኩራብ ዛሬም እስራኤልን እንደ ካስማ ይዟት ያለ ይሄ ምኩራብ ነው። እኛንም ቢሆን የእኛም ነው ይሄ ምኩራብ። የኪዳን ውል አለ በዚህ በምኩራብ ውስጥ። አሁን እስራኤሎቹን መጥላት አይገባም፣ እንዳትጠሏቸው፣ መሰረቶቻችን ናቸው እነሱ። አሁን ለጊዜው ቅዱስ ጳውሎስ እንደተናገረው በምኩራብም በመቅደስም ገና አልተወለደም በሚል እያገለገሉ ናቸው። ግን የጊዜው ፍጻሜ በሚሆንበት ጊዜ እኛ አባታችን ብለን ከጠራ ነው ይልቅ እነሱ አባታችን ሆይ ብለው ያምናሉ። ይሄ እነ ኤልያስ እነ ሄኖክ በሚመጡበት በዛኛው ሰዓት ማለት ነውና ምኩራብ እንዳልኳችሁ ከ10 በላይ ያሉ ሰዎች ሊሰሩት ፈቃድ ያለው ሰዎች የሚሰበሰቡበት ቦታ ነው እና እነሱ በተሰበሰቡበት ኢየሱስ ክርስቶስ በመካከላቸው ገባ ነው የሚለው። አምላካችን በምሕረቱ በቸርነቱ ወደ ልቡናችን መቅደስ ይግባ። ከዛ በኋላ ምን አለ የሚለው ወመሐረ ቃለ ሃይማኖት፣ የሃይማኖትን ቃል አስተማራቸው እንዲህ ብሎ ወይቤሎሙ ምጽዋተ አበድር መስዋዕት፣ እንዲህ አላቸው ከመስዋዕት ይልቅ ምጽዋትን እወዳለሁ። ምጽዋት ማለት ይቅርታ ማለት ነው። በመጽሐፍ ቅዱስ ትርጉም ከመስዋዕት ይልቅ ምሕረትን ይላል። እዚህ ጋር ምጽዋት ብሎታል። ስለዚህ ምሕረት ማድረግ መስዋዕት ለመሰዋት ብዙ ነገር የሚያስፈልገውን ፈልጎ አዘጋጅቶ ማቅረብ ይቻላል። ግን ይቅር ማለትና ለሰዎች መልካም ማድረግ በጣም ከባድ ነው። እግዚአብሔር ደግሞ ለእኔ መስዋዕትን አይደለም የምፈልገው፣ ለእኔ እንድታቀርቡት አይደለም መስዋዕትን የምፈልገው፣ እኔ የምፈልገው ለሰዎች ምሕረት እንድታደርጉ ይቅርታ እንድታደርጉ ነው የሚለው። ይህን ነው የሚያስተምራቸው። እዛ ቤት ውስጥ ብዙ ቂም አለ። እዛ ቤት ውስጥ ሕጉ የሚለው የገደለህን ግደለው፣ ጥርስን ያወለቀውን ጥርሱን አውልቀው፣ የሰረቀህን ስረቀው። ይሄ ደም መመለስ የሚባለው ማለት ነው። እንትኑ የባህሉ እንደዛ ማለት ነው። ከዛኛው የተወረሰ ነው። ስለዚህ እሱን አይደለም ምሕረትን ነው የምወደው፣ ይቅርታን ነው የምወደው። አነ ውእቱ እግዚአ ለሰንበት፣ እነሱ ተሰብስበው ያሉት ሰንበትን በማክበር ሰንበትን ከሁሉ በላይ በማክበር ነው። በፊታቸው መጣና እኔ እናንተ የምታከብሯት የሰንበት ጌታ ነኝ። አነ ውእቱ እግዚአ ለሰንበት፣ እናንተ የምታከብሩት ሰንበት ከቀኒቷ በላይ ነኝ። አያችሁ፣ ኢየሱስ ክርስቶስ እንደዚህ ነው። እነሱ ቀኗን ተሰብስበው እያከበሩ ነው። እሱ ግን እኔ የሰንበት ጌታ ነኝ አለ። ይሄ ብቻ አይደለም፣ ወአቡሃ ለምህረት፣ የምህረትም አባቷ እኔ ነኝ። የምህረት አባት በዚህ ምድር ላይ ሰው አይቀጸልለትም። ሰው ጨካኝ ነው። ሰው አማኝም ይሁን
ምንም ይሁን ሰው በባህሪው የሰውነት እንትኑ ጭካኔ ያለበት ጨካኝ ነው። የትኛው የጽድቅ እንትን በትግል ነው ሰው የሚጸድቀው። በትግል ማለት ፈቃደ ስጋውን ለፈቃደ ነፍሱ ለእግዚአብሔር አስገዝቶ እግዚአብሔር በሰጠው ይቅርታ ምሕረት ነው ሰው የሚጸድቀው። ስለዚህ የምህረት አባት አሁን አንዳንድ ሰው የምህረት አባት እኮ ነው እሱ፣ የይቅርታ አባት እኮ ነው እሱ ይባላል። ውሸት ነው። የምህረት አባት መድኃኒዓለም ብቻ ነው። ስለዚህ ምን አላቸው? ወአቡሃ ለምህረት አነ ውእቱ እግዚአ ለሰንበት፣ እኔ የምህረት አባት ነኝ፣ ደግሞ የይቅርታ አባት ነኝ፣ የሰንበትም ጌታ ነኝ። የሰንበትም ጌታ ነኝ። ወአቡሃ ለሰንበት ወልደ እጓለ እመሕያው ውእቱ እጓለ እመሕያው፣ የእግዚአብሔር ልጅ እኔ ነኝ በንጉሥ ነው አላቸው። ኢትግበሩ ቀጠለ። እዚህ ላይ ነው ችግሩ። ኢትግበሩ ቤተ አቡየ ቤተ ምስያት፣ የአባቴን ቤት የመነገጃ ምስያት ናት። መነጋገር ናት። መነገጃ አታደርጉት የአባቴን ቤት አላቸው። ከዛ በኋላስ ቤትየሰ ቤተ ጸሎት። ተመልከቱ ቅዱስ ያሬድ ዝማሬውን እናደንቀው ዝም ብለን እንዳይመስላችሁ። አሁን ይህንን የመሰለውን ሸፍነ ነው መቼም ቤተክርስቲያንን የውጭ ሰዎች ከተዋጓት በላይ እኛ ያልተማርን ሰዎች የተዋጋናት በጣም ብዙ ነው። ይገርማችሁ። ይህንን የመሰለ ነገር ዝማሬ እያላት ደብቀናት ቤተክርስቲያን ክርስቶስን እንደማታወቅ ሰው የንግድ ደራሲያን ወይም ደግሞ ዘማሪያን የሚባሉት የሰውን ስልት እየተጠቀሙ ሰው አርሴማን የሚወድ ከሆነ ስለ አርሴማ 20 መዝሙር ይሰራና ይሰጣል። ደግሞ ቆይቶ ደግሞ የሆነ ነገር የሚወድ ከሆነ ስለዚያ ቆይቶ ደርሶ ይሰጣል። አንተ ያንን እንዲህ ትላለህ። እንደዚህ አይደለም የኢትዮጵያ መዝሙር። አርሴማም ሆኑ ሌሎቹ ቅዱሳት በራሳቸው ልክ ቅዱሳን ናቸው። አሁን እናከብራቸዋለን። በዝማሬ ልክ ግን የዝማሬው ልክ ቅዱስ ያሬድ ነው። ብሉይ ኪዳኑ ላይ ስንመጣ ልበ አምላክ ዳዊት ነው። ወደ ኢትዮጵያ ስንመጣ ከልበ አምላክ ከዳዊት በላይ ነው የቅዱስ ያሬድ ዜማ። ስለዚህ ይህንን ግዕዙን አውጥተን ስላልተናገር ነው ሰዎች ቤተክርስቲያን እግዚአብሔርን እንደማታመልክ በማየት ኩታሮች በሰሩት የአማርኛ ግጥም ዜማና የአማርኛ ስብከት የአማርኛ ዜማ ቤተክርስቲያን እየተለካች እሱ አይደለም። ይህ የንግድ እንትን ነው። የኩታራ ልካ ማነው ሊቃውንት ጉባኤ የሌለው ያላየው ሲጀመር ሊቃውንት ጉባኤ ስራ ሰርቶ አያውቅም። አሁን ቤትየሰ ቤተ ጸሎት ትሰማኝ። ቀጣዩን ክፍል ደግሞ እነግራችኋለሁ። ቤትየሰ ቤተ ጸሎት ትሰማኝ አለ ቅዱስ ያሬድ። ቤቴ የአባቴ ቤት የአባቴ ቤት የጸሎት ቤት ነው፣ የምህረት ቤት ነው፣ የይቅርታ ቤት ነው። አሁን እዚህ ላይ ምስጢረ ሥላሴንም ትመለከታላችሁ። ኢየሱስ ክርስቶስ የመጣው በአካለ ሥጋ ነው። በአካለ ሥጋ ሲመጣ ሰዎች ተወዛግበዋል። ያላመኑ የተወዛገቡ ብዙ ሰዎች አሉ። የክርስቶስን በአካል በመምጣቱ አምላክ አይደለም በሚል ውዝግብ ውስጥ የገባዋል። እዚህ ላይ ቅዱስ ያሬድ ዶግማውን ጨምሮ ነው የሚናገረው። ዶግማ ማለት የማይናወጥ ማለት ነው። ቤትየሰ ቤተ ጸሎት፣ ይሄ ቤት የአባቴ ቤት ነው አለ። ስለዚህ ለእግዚአብሔር አብ እግዚአብሔር ወልድ አባቱ ነው። ማነው? ልጁ ነው። ልጅ የሆነ ደግሞ የአባቱ ሁሉ ነው። የአባቱ የሆነው ማንኛውም ሁሉ የእሱ ነው፣ ወራሹ ነው ማለት ነው። ቅዱስ ያሬድ ይህንን አለ። ቤትየሰ ቤተ ጸሎት ትሰማኝ አለና የአባቴን ቤት ይሰማኝ። ቦአ ምኵራቦሙ ወገሰጾሙ ያርምሙ አንከሩ። እየገሰጸ አስተማራቸው ነው የሚለው። አያችሁ፣ እየገሰጸ አስተማራቸው። አንዳንዴ ትምህርት ሲሰጥ ተግሳጽ አለው። ምእመን በተለይ በውጭ ሀገር ያለው ሰው ስራው ምኑም ስለሚያደክመው ተግሳጽ አይወድም። መመረቅ በቃ እንደዚህ ነው፣ አንተ እኮ አንቺ እኮ። ይሄ በውጭ አይደለም፣ ሀገር ቤት አሁን የተለመደ ነው። ማህበራዊ ሚዲያው ሰውን ልቡን ስስ አድርጎታል። በቃ ማክበር ሲያከብሩት ቄሶቹም አሁን እኛም ብልጥ ሆነን መስቀላችን ይዘን በቃ እናንተን በዚሁ እስከነ ምናምኑ እያጸደቅን አንቺ እኮ አንተ እኮ ነው እንጂ
እንደዚህ አይደለም ትክክለኛው እንደዚህ ነው ተሳስተሃል እንዴ ቃው ቀየቀረ ነው። አንድ 50 እና 40 ዓመት እየሆነው ነው። እንዲህ አይነት ሰዎች ከተው ማለት ነው ሲናገሩ ያልገባውም የቄስ ገና ኋላ ነው አልገባውም እያላችሁ እየሮጣችሁ ትሄዱና ካድሪ ከሆነው ጋር ሄዳችሁ እሳባት ይዛል ቄስ ደግሞ እንደዚህ ነው እንጂ ትላላችሁ። በአንድ እጁ መስቀሉን፣ በአንድ እጁ የካድሪ መታወቂያውን፣ በአንድ እጁ የክርስቶስን ወንጌል፣ በአንድ እጁ ደግሞ ቋንቋና ብሔር ተሸክሞ ያፈስላችኋል። ከዛ ውዝግብ እንደዚህ አይደለም። ኢየሱስ ክርስቶስ ቦአ ምኩራቦሙ ከምኩራባቸው ገባ ወገሰጾሙ ገሰጻቸው ወያርሙ አንከሩ ዝም አሉ ይላል። በሚገሳቸው ጊዜ በሚናገራቸው ጊዜ ዝም አሉ። ከምኑ የተነሳ ምህረቱ አንከሩ ምህረቱ ሞገሰ ቃሉ ወጣዕመ ነገሩ ከሚናገረው ቃሉ የተነሳ ከንግግሩ የተነሳ ከሁኔታው የተነሳ አደነቁ። የንግግሩ ቃሉ በሚናገርበት ጊዜ ለጆሮአቸው ለልባቸው ልክ ሰላም የሆነ ወጻይ ጻፉ ከአፉ የሚወጣው ሁሉ አደነቁት ይላል ቅዱስ ያሬድ። ተመልከቱ ክርስቶስን የገለጠበት እንደዚህ ነው። ወጣዕመ ነገሩ ከንግግሩ መጣፈጥ የተነሳ አሁን እኛ ስንናገር አንዳንዴ ሬት ሊል ይችላል። ወጣዕመ ነገሩ ከአፉ ከአንደበቱ ከልሳኑ መጣፈጥ ወጣዕመ ነገሩ ወሳይሳ አፉሁ ይላል። በእውነቱ ቅዱስ ያሬድ ይህንን አለ። ወንጌል ውስጥ ደግሞ ምን አለ? የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ላይ እንዲህ ከ13 ባነሳው ጥሩ ነው፣ ግን ሁሉ ላነብላችሁ ቆይታችሁ ለመጣችሁ። ከዚህ በኋላ ከእናቱና ከወንድሞቹ ጋር ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ። በዛም ጥቂት ቀን ኖረ። የአይሁድን ፋሲካ ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ። ገበታዎቻችን ሁሉ ገለበጠ ይላል ቅዱስ ያሬድ። አሁን ምን አለ? ቤተ ትግበሩ ቤተ ሚስያት የመነገጃ ቤት አታድርጉት አለ አይደለም? ከየት ነው ወሰደው? ከመጽሐፍ ቅዱስ። አያችሁ፣ ይሄ ነው ዝማሬ እንዲሁ ቤተክርስቲያኒቷን አድርገን ያሰደብናት። ቤቴን ለለዋጮች ቤት አታድርጉ አለና ከዛ ቤት ውስጥ የነበሩት ምን ነበሩ? ቅዱስ ያሬድ የገበያ ቦታ እንዳደረጉት የተናገረው። መጽሐፍ ቅዱሱ ግን መቅደሱ ውስጥ የነበረውን ንግድ ሁሉ ይናገራል። በሬ ነበረ፣ በግ ነበረ፣ ርግብ ነበረ፣ ገንዘብ ነበረ። እነኚህ ሁሉ ገበታዎች ነበሩ። ከዛ በኋላ ኢየሱስ ክርስቶስ ጅራፍ የገመድ ጅራፍ ያዘ። ከዛ በዛ የገመድ ጅራፍ እየገረፈ አወጣቸው ይላል። የገመድ ጅራፍ የተባለው ቃሉ ነው። ጅራፍ ሲያጮሁ ድምፅ አለው። በደብረ ታቦር ላይም ጅራፍ የመለኮት ድምፅ ተብሏል አይደለም? ጅራፍ የተባለው ጅራፍ አይደለም፣ ቃሉ ነው። አንድ ቃል ሲናገር እዛ ቤተ መቅደስ የነበሩት ከፍ እንዳለው ሁሉ እየበረሩ ወጡ ነው የሚለው። ምክንያቱም እሱ ኃይል ያለው አምላክ ስለሆነ ከመቅደስ አወጣቸው። የለዋጮችንም ገበታ አፈሰሰ። ብር ነበር መነገጃ። አሁን ዛሬም እኮ አለ እኮ ንግድ በጣም የተጧጧፈ ነው። ይገርማችኋል። ምንም ምስኪን የሌለውን አንዳንዶቹ የሃይማኖት ልብስ በመልበስ ዝም ብሎ በቃ ጧፍ ሲነግዱ የሚውሉ አሉ። እንደዚህ አይነት በቃ ማጧጧፍ፣ መውሰድ፣ መመለስ በቤተክርስቲያኑ ዙሪያ የሆነ እንደ ሬስቶራንት እንደምን መክፈት፣ የቤተክርስቲያኑ ንብረት መሸጥ፣ የቤተክርስቲያኑ ሀብት የሆነው መሸጥ መለወጥ፣ ለሀብታሞች በርካሽ ሽጦ ብሩ ብዙ ገንዘብ ማግኘት፣ ብዙ ዳና ያለብን ወገኖችን። ከዛ በኋላ የአባቴ ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤት ቅናት ይበላኛል አሉ ደቀ መዛሙርቶቹ ተብሎ ተጽፎ የነበረውን አስታወሱ ነው የሚለው። ልበ አምላክ ዳዊት ደግሞ ምን ብለዋል? መዝሙሩ ዲያቆኑ ሲዘምር እስመ ቅናተ ቤትከ በልዐኒ፣ የቤት ቅናት በላኝ፣ እሳት አቃጠለኝ። ትዕይንቶሙ ለኢትዔየሩከ፣ የትዕቢተኞች ትዕቢት በአንተ ላይ የሚያደርጉት ነገር በላይ ላይ ወደቀ። ወቀጻዕክዋ በጾም ለነፍሴ፣ ነፍሴንም በጾም አስመረርኳት፣ ቀጠዋት።
ይሄ ለምን ይሆናል እኮ ነው። አያችሁ አሁን የምንጾመው ዝም ብለን አይደለም። ዝም ብላችሁ የምትጾሙ ከሆነ ዝም ብላችሁ ነው። አሁን የምንጾመው ለምንድን ነው? ዓለማችን፣ ሰላማችን፣ ቤተክርስቲያናችን፣ የራሳችን ህይወት፣ የራሳችን ነፍስ እየተገዳደለ ያለው እየተወዛገበ ያለው የሰው ልጅ በሙሉ ሰላም እንዲሆን ነው። ነፍሳችን የምንጾመው የምንለምነው የጾም ዓላማው ነፍስን ስጋን ማስገዛት ነው። እንደዚያ ብሎታል። እና ይሄ ትዝ አላቸው ይላል። ደቀ መዛሙርቱ የጥንቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድ መልሰው ይህን ስለምታደርግ ምልክት የምታሳየናል አሉት። ኢየሱስ መልሶ ይህን ቤተ መቅደስ አፍረሱት፣ በሦስተኛውም ቀን አስነሳዋለሁ አላቸው። ቤተ መቅደስ የሚለው 40 ዓመት ከዛም በላይ የታነጸ ቤተ መቅደስ ነበረ። እስራኤል ከግብፅ ከመከራ ከወጡ በኋላ የእግዚአብሔር ቤተ መቅደስ የፈረሰው የእግዚአብሔር ቤተ መቅደስ ብዙ ጊዜ ፈርሷል። በነገራችን ላይ ብዙ ጊዜ እነሱ ሲያምፁ የሚነሳው ኃይለኛ ነው ወገኖች። ዛሬም እኛ ኦርቶዶክሳውያን ስናምፅ የሚነሳብን ኃይለኛ ነው። ያ ምንድነው ደግሞ? ጅራፍ ነው። እኛ ስናምፅ፣ እኛ ከእግዚአብሔር ስንተብት ተብተናል። ልባችን ተብቷል፣ አይገዛም። ለንስሐ የምንገዛ ሰዎች አይደለም። ስለዚህ ይገርፈናል። ገና ጅራፍ አለ እና ተገርፈው ነበር፣ ወጥተው ነበረ እና ምኩራብ ሁሉ ፈርሶ ከዚያ ተመልሰው እንሰራለን ከዚህ ብታስወጣን አሉት። እግዚአብሔር አስወጣቸው። ቤቱን ግን አልሰሩም። ይቀልዱ ነበር። እንዴ የእሱን ቤት ሰርተን መጀመሪያ እስቲ እንደው እኛ የእኛን ቤት እንስራ አሉት። ከዛ በኋላ ስሩ እሺ እናንተን ቤት አለና ዝም አላቸው። ከዛ ቤቱን ሰርተው ሲጨርሱ ደግሞ እንዴ ቤትና ሰው ማኑ ከብትና ሰው አንድ ላይ አብሮ አይኖርም እንዴ የከብቶች ቤት እንኳን እንስራ እንጂ እስከዚያ ድረስ ይታገሰና አሉ። የከብቶቻቸውን ቤት ሰሩ። ከዛ በኋላ ጭራሽ እየረሱት ነው። ከዛ በኋላ እግዚአብሔር ምን አለ? እንዲሁም እናንተ የምትሰሩልኝ ቤት ምን አይነት ቤት ነው? መስዋዕታችሁ ቢሆን የአህያን ምንድነው መጽሐፍ ቅዱስ ይለዋል ራሱ ቃል በቃል ፋንድያን እንደምታጥኑልኝ አይነት ነው። ለእኔ ምን አይነት ቤት ነው የምትሰሩልኝ? እናንተ አመፀኞች፣ እናንተ የምታቀርቡልኝ ምን አይነት ቤት ነው አለ ነቢዩ ኢሳይያስ በትንቢቱ ላይ ይህንን ገልጾታል። ትንቢተ ኢሳይያስ 1:12 ላይ ጀምሮ ገልጾታል። ምን አይነት ቤት ነው እናንተ የምትሰሩልኝ? ለኔ ምን አይነት ቤት ነው የምትሰሩልኝ? ምን አይነት ቤት ትሰሩልኛላችሁ? መስዋዕትም እንኳን ብትሰውልኝ የምትሰውልኝ መስዋዕት ራሱ ሪያ እንዳቀረባችሁልኝ ነው የሚቆጠረው። ምን አይነት ነው ለኔ የምትሰውልኝ? ምን አይነት ቤት ነው ይላል። ከቁጥር 10 ላይ እንደዚህ ነው የሚለው፣ እናንተ የሰዶም አለቆች ሆይ የእግዚአብሔር ሰዎች ሆነው ሳለ የሰዶም አለቃ ተባሉ። የኃጢአተኛ አለቃ፣ የበደል አለቃ ሆኑ። የእግዚአብሔርን ቃል ስሙ። እናንተ የገሞራ ሕዝብ ሆይ ክፉ ነገር ተቀጠለላቸው ማለት ነው። የአምላካችን ሕግ አድምጡ። የመስዋዕታችሁ ብዛት ለእኔ ምን ይጠቅመኛል ይላል እግዚአብሔር። እግዚአብሔር የሚቃጠለውን የአውራ በግ መስዋዕትንና የፍሪዳን ወይም የፍየልን ደም ደስ አያሰኘኝም። በእኔ ፊት ልትታዩ ብትመጡ ይህንን የመቅደሴን አደባባይ መርገጣችሁን ከእጃችሁ የሚሻ ማን ነው? አያት በንጽህና ሳታቀርቡ ቃላችሁን ሳታከብሩ እሰራለሁ ብላችሁ ለራሳችሁ ሰሩ፣ ለከብቶቻችሁ ሰሩ፣ ዝም አለ። ይህ ሁሉ አደረገኝ። ይህንን ሳታደርጉ ደግሞ ለመታየት መጣችሁ። አሁን እኛ ዛሬ ለብሰን እንደውም ፋሽን ነው በቃ የምንኩነሰነስበት። ሰርግ ሲሰረግ የአገር ልብስ ነው፣ ክርስትና ሲነሳ የአገር ልብስ ነው፣ ሻወር ምናምን የአገር ልብስ ነው። የአገር በቃ መታየት እንዲሁም ቤተክርስቲያን የፎቶ የካሜራ በቃ መዋቢያን ያደረግነው። ልትታዩ በእኔ ፊት መምጣታችሁ ምንድን ነው አለ። ብትመጡ በእኔ ፊት ልትታዩ ብትመጡ ይሄ የመቅደሴን አደባባይ መርገጣችሁ አይደለምን? መራገጥ ማለት መናቅ ነው። በነገራችን አይደለምን? ከእጃችሁ የሚሻ ማን ነው? እናንተ የምታቀርቡትን ከእናንተ እጅ የሚወስድ ማን አለ? እኔ ወስድላለሁ፣ እቀበላችኋለሁ እሱ ማለቱ ነው። አልቀበልም ማለቱ ነው። የሚፈልገው ጊዜ ንጹሕ ልብና ትሕትና የተላበሰን ስለሆነ ከእጃችሁ የሚሻ ማን ነው? ምናምንቴውን ቁርባን ጨምራችሁ አታምጡ።
ምናምንቴ፣ ቂም፣ ቅናት፣ ነፍስ ማጥፋት፣ መለየት፣ ዘረኝነት፣ ፖለቲካ ይሄ ሁሉ ምናምንቴ ነው። ይህን እያደረጋችሁ ዕጣን በእኔ ዘንድ ብታጥኑ አጸያፊ ነው፣ አልቀበልም እኮ ይህን እያደረጋችሁ ብታጥኑ በእኔ አጸያፊ ነው። መባቻችሁንና ሰንበታችሁን በጉባኤ መሰብሰባችሁን አልወደውም። በደልንም የተቀደሰውንም ጉባኤ አልታገስም። መባቻችሁንና የባላቶቻችሁንም ነፍሴ ጠልታለች፣ ሸክም ሆነውብኛል። ልታገዛቸው ደክም ያለው አያችሁ፣ እግዚአብሔር አደከም ነው። አንድ ጊዜ ኃጢአት ሲበዛ ኃጢአታችሁ ሁሉ በእግዚአብሔር ወጥቷል ይላል። ልታገሳችሁ ደክም ያለው እጃችሁንም ወደ እኔ ብትዘረጉ ዓይኔን ከእናንተ እሰውራለሁ። ልመናንም ብታበዙ አልሰማችሁም። እጃችሁ ደም ተሞልታለች። አያችሁ፣ ዋና ይሄ እጃችሁ ደም ተሞልታለች። ታጠቡ፣ ሰውነታችሁንም አንጹ፣ የራሳችሁን ክፋት ከዓይኔ ፊት አስወግዱልኝ። ንስሐ ግቡ ማለት ነው። ክፉ ማድረግን ተዉ፣ መልካም መስራትን ተማሩ፣ ፍርድን ፈልጉ። አያችሁ፣ ዛሬ በፍርድ ቤት ተጓደሉ፣ በሐሰት የተከሰሰው ሁሉ ስንቱ። የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መበለቲቱ ተሟገቱ፣ ረዳት ስለሌላት ልጅ ስለሌላት ስለ መካኒቱ ማለት ነው። ይህንን አሉና ቁጥር 18 ላይ እስቲ ኑ እንዋቀስ። ምንድን ነው እኔ ያጠፋሁት? ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ ቢበዛባችሁ እኔ አጸደዋለሁ። ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ በረከት፣ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እንቢ ብትሉ ግን ብታምፁ ሰይፍ ይበላችኋል። የእግዚአብሔር አፍ ይህንን ተናግረዋል ይላል። አያችሁ፣ የቤቱ ንግድ ይሄ ነው ጠባዩ። የዛሬው መልእክት በቆሮንቶስ 3:17 ቆሮንቶስ 6:20 እዚህ ላይ ምን ይላል? እግዚአብሔር ሶስተኛውን የአዲስ ኪዳኑ ቤተ መቅደስ እናንተ የእግዚአብሔር ቤተ መቅደሶች ናችሁ፣ የእግዚአብሔርን ቤተ መቅደስ ማንም ያፈርስ እሱ ያፈርሰዋል ይላል። አንትሙሰ ታምሩኑ አንትሙሰ ከመ ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ማደሪያ ታቦት መሆናችሁን አታውቁምን ይላል። ታውቃላችሁ ምእመናን፣ እያንዳንዳችሁ የመንፈስ ቅዱስ ማደሪያ ታቦት ናችሁ። የሆናችሁ ማለት ደግሞ ቤተ መቅደስ ናችሁ። ይህን ሆን ማለት ደግሞ የዚህ ዓለም ክፉ ጣጣ በሕይወታችን ሊያድር አይገባም። ስለዚህ ኢየሱስ ይመጣል። መቼ? በምኩራብ አይደለም፣ ዓለምን ሊለውጥ ይመጣል። በሞት መጥቶ ይህን ሕጉን ሰጥቶን ሂዷል። ከዚህ በኋላ ለፍርድ ይመጣል። ለፍርድ ሲመጣ አፍረን እንዳንገኝ፣ በበደል ረክሰን እንዳንገኝ አምላካችን እግዚአብሔር ይጠብቀን። ቤተ መቅደስ የሆነውን የእኛን ልቡና፣ ቤተ መቅደስ የሆነውን የልጆቻችን ልቡና የድራግ፣ የመተት፣ የሟርት እንደዚሁም ደግሞ የተንኮል የዚህ የሴክሬት ሶሳይቲ ክፋት ፍልስፍና ሊወርሰው ሊያቆሽሸው አይገባም። ተነሱ፣ ጥረጉ፣ እንወልውል፣ እንበርታ፣ ታገሉ። ልጆቻችሁ ላይ ያለውን ክፉ መንፈስ እንዳይዋጋቸው አጽዱ፣ አስተምሩ፣ ልጆቻችሁን ምከሩ። ይህን ካላደረጋችሁ ቤተ መቅደሱ ከእናንተም ጋር ልጆቻችሁም ጋር አማናዊ ቤተ መቅደስ፣ ሁሉም ቤተ መቅደስ ቆሽሿል፣ የንግድ መናኸሪያ ሆኗል ማለት ነው። ስለዚህ የዛሬ የቤተ ክርስቲያኒቷ መልእክት ይሄ ነው። ኢየሱስ ክርስቶስ ወደ እኛ ሲመጣ በሕይወታችን ያለው ነገር ምንድን ነው? መቼም አንድ ነገር ልንገራችሁ፣ ሁላችን የመላካዊ ጠባይና የመላክ ኃይል ኑሮ ላይ እንደው መላኩነን የምንኖር አይደለም። ኃጢአት አለ፣ መተላለፍ አለ፣ በደል አለ። ሰዎች ነን ሁላችን። ነገር ግን በበደላችን በመተላለፋችን ምን ማድረግ አለብን? ንስሐ መግባት አለብን፣ መጸጸት አለብን፣ ጊዜ መስጠት አለብን፣ ይቅር በለን ማለት አለብን። በአመፃችን መቀጠል የለብንም ነው መልእክቱ። የዛሬ የቤተ ክርስቲያኒቱ አስተምሮ ምህሮሙ ወይም የሎሙ እንዲህ ብሎ አስተማራቸው። ይትግበሩ ቤተ አቡየ ቤተ ምስያት፣ የአባቴን ቤት የመነገጃ ቤት አታድርጉት።
ኦርቶዶክሳዊ ወንድሜ ሕሊና ቤት የቤተ መቅደስ ማደሪያ የመንፈስ ቅዱስ ማደሪያ ነው። ታቦት እንደውም ታውቃለህ፣ መንፈስ ቅዱስ እንደሚያድርብ ታውቃለህ። እህቶች እናቶች፣ መንፈስ ቅዱስ እንደሚያድርባችሁ ታውቃላችሁ። ይህንን ጸጋ ማንም አይሰጥም። ይገርማችኋል። የዓለም መሪዎች፣ የዓለም ሀገራት አይሰጡም። ይህንን ጸጋ የሰጠን አባታችን ነው። ኢትዮጵያውያን ደግሞ ልዩ ናችሁ። ተፈጥሯችሁ ልዩ ነው። ተፈጥሯችን ልዩ ነው። እንደዚህ ሀገር ያለ አይደለም የኛ ተፈጥሮ። የፈለገ ማህበራዊ ሚዲያ የፈለገ ጥላቻ ቢሰበክ ብሰሙ መለያየት የሚባል ነገር የለም። የባህሪያችን አይደለም። ከክርስቶስ ተለይተን መኖር አንችልም። እርስ በርሳችንም ተለይተን መኖር አንችልም። በጥላቻ በምን ሰዎች መስለው አስመስለው ሆነው ቢያደርጉትም እንኳን እንደ ጉሚተና ሊገርማቸዋል። ብዙ ዘመን አልፏል። 40 ዓመት አልፏል። 15 ዓመት አልፏል። ይህ ሁሉ የመከራ ዘመን ነበረ። 5 ዓመት አልፏል። 20 ሺህ 30 ሺህ ሰው በአንድ ላይ የተገደለበት ያ ሁሉ አልፎ የኢትዮጵያ ሕዝብ አንድ ላይ ነው የቆመው። ለምን? እግዚአብሔርን የሚፈራ እጁን የሚዘረጋ የኪዳን ሕዝብ ስለሆነ። እግዚአብሔር ደግሞ የኪዳን ቃሉን አያጥፍም። አንድ ኢትዮጵያዊ ተለውጦ ይዣዊ መሆን አይችልም። ባህሪው ማለት ነው፣ ጠባዩ ማለት ነው። አይችልም። አሜሪካዊ መሆን አይችልም። አውስትራሊያዊ እንሆን ብትሉ አትችሉም። ሌሎች ግን እንደናንተ መሆን አይችሉም። ለምሳሌ እንዴት ይናመጣው ዛሬ ተለያይተን ሌላ የተለያየ ቤተነት የተለያየ አባት ዘር ውስጥ ገብተን ልትሉ ይችላል። አዎ ይሄ ግን ምንድነው? የተለጠፈ ነገር አልተወላችሁ። የተለጠፈ ነገር እያስከው ስትመጣ እየለቀቀ ነው የሚመጣ። አሁን የመስቀል መጀመሪያ ብር ነበር ይመስል ነው። መጀመሪያ ስቀበለው ብር ነው ብለውኛል። የሰጡኝ ሰው ራሱ ብር ነው ብለውኛል። ግን ብርነቱን በጊዜያት መካከል እያስኩት ስመጣ ብር እንዳልሆነ መዳብነቱ እየለቀቀ መጣ። አሁን ያለው የኛም የኢትዮጵያ ጥላቻ የክፋተኞች በዶላር የተገዙ አይምሯቸው የደነዘዘ ሰዎች ድንዛዜያቸው አልቆ ሰልችተው ከዛ በኋላ ነገሩ ይሞትና ተረሳሱ፣ ተጋብቶ ተወልዶ ይኖራል። እኛ እየሆነ ነው። ከዚህ በፊት ለስንት ጊዜ ሶስተኛ ነው ስትመጡ የተጣላችሁ ሰው አልነበረም? ማት ነበር። ግን ሁሉ ተታርቃችሁ ዛሬ አንድ ሰው ቢሞት ከተክለ ሃይማኖት ሞተ ቢባል አትቀሩም፣ ተነስታችሁ ትሄዳላችሁ። እነሱም አንድ ሰው ሞተ ቢባል ካህኑ ይመጣሉ፣ አይቀሩም። የኪዳን ሕዝብ ነዋ። ፖለቲካ ቢለየው ይህ መዳብ የመሰለ ወርቅ የመሰለ ፖለቲካ ቢለየውም የኪዳን ሕዝብ ነው። መለያየት ከቶ አንችልም፣ አይቻልም። አንድ ነጭ ግን ብትጠይቁት ለዘላለም ይተዋል። እኔ የምሰራበት 7 ዓመት የሰራሁበት አንድ አለቃ የነበረ አባቱ እናቱን በልጅነቱ እንደዛ ነው አይደለም። ሴቶች እዚህ ሀገር በቦክስ እየመታት እየሰከረ ማታ ከ40 ዓመት በፊት እንደዚህ አልነበረም። የባገኖች ነበሩ። ሴቶች እንደበደቡ ጨቆኑ ነበር። በእርግጥ ዛሬም ሴቶች እዚህ አቢዝ ይደረጋሉ፣ ይደበደባሉ፣ በስጉር ይሁን እንጂ እና የማታ እየሰከረ ይመጣታል። ይህንን ይለይ ነበርና አንድ ቀን ሞተ ብሎ አንድ ሰው ሜሴጅ ነገረው። አንድ ቀን ማታ እናትን አትምታት አልኩት፣ ሊሰማ አልቻለም። መተውት ከቤት ወጣ፣ በዛው ጠፋ። አይቼው አላውቅም አለ እና አባት እኮ ነው ምንም ቢሆን እኮ አባት እንዴት ተዋል? ዜናው የተፈኝ ይላሳ እኔ ተፍቼዋለሁ፣ ከዚህ በኋላ ማየት አልፈልግም አለ እና ልክ ሰው ላይ ና ሲባል አልመጣም ማለት ቴክስት ተደርጎለት ማለት ነው። ኢትዮጵያዊ ግን እኔ ያደርጋል ወይ? እንዲያውም እያሰብክ የምታለቅሰው በሕይወት እያለ የገዛልን አንድ ነገር ልብሱን የገዛል ያንውን ይረሳል። ኢትዮጵያ በሞት እንዲያውም ሰው ቆሞ እኮ ነው አስከሬንና ሬሳ ሲያልፍ የሚሰራው ሁሉ ቀጥ ብሎ ያከብራል። ኢትዮጵያ የኪዳን ሕዝብ ነው። እንደዚህ የሚጨክን ልብ የለም። እንኳን ጎረቤትንና ሌላው ዓለም ግን እንደዚህ በአባቱ ይጨክናል፣ በእናቱ ይጨክናል፣ በቤተሰቡ ይጨክናል። ምክንያቱም የኪዳን ሕዝብ አይደለም ነው እና ሕሊናችን አጽድተን እንድንኖር እግዚአብሔር ይርዳን። አሁን ይሄ የምናየው ሁሉ ይራገፋል፣ እንደ ትቢያ ይራገፋል። ለአፉ ነው እንጂ ተዋልዶ ተጋብቶ እኮ ነው የሚኖረው። የሚስቱ ቤተሰብ ባሉ ይገላል፣ የባሉ ቤተሰብ ሚስቱ ይገላል። ይሄ ደግሞ አእምሮ ሲሰወር ነው እንጂ አንድ ቀን ሲነቃ ልጅ ተነስቶ ባባዬ የኔ አያት እኮ ለምን ያ ልጅ ተነስቶ ለምን ይላል፣ ያቺ የተነስታ ለምን ትላለች። ድንዛዜው እስኪለቅ ድረስ። ስለዚህ ቤተ መቅደስ ሕሊናችን የሚያቆሽሸው
የፖለቲካ መንፈስ፣ የጥላቻ መንፈስ ስለሆነ በዚህ ዘመን ከእሱም እንድትታቀቡ ነው ቤተክርስቲያናችን ዛሬ የምታስተምረው። ይልቁንም ከሌሎቹ ልጆቻችሁን በድራቅ ከሚያታልሉ በዚህ በክፉ መንፈስ ከሚያታልሉ ልጆቻችሁን እንድትጠብቁ እንድትታገሉ ነው። ከሕፃንነታችሁ ጀምሮ ኃላፊነት አለባችሁ። አስተማሪዎች ናችሁ። ይህ ነው የቤተክርስቲያኒቷ መልእክት። አባታችን ሆይ ሰማያት የምትኖር ይቀደስ መንግሥትህ ትምጣ